እኔ የምለው ግን አንድ ጥያቄ እስቲ ለሁላችሁ ልጠይቃችሁ። ይህን ጥያቄ በትክክል መልሱልኝ። ሃይሚና ብሩኬ እ እውነት ከተጣሉ ስራ ባይሆን ከካሜራ ጀርባ ተግባብተው ታርቀው ሰላም ነን ብለው ነበር እኮ የሚመጡት። ካሜራ ደቅኖ ጭቅጭቁ ለምን አስፈለገ? አልተጣሉም። አልተጣሉም። መፍታት እኮ ይችላሉ ዶሽዬ። ለዶላር ነው እንጂ መፍታት እኮ ይችላሉ እህቶቼ። እንዲህ ንቁ፣ ማርያምን ንቁ። ብሩኬ ደግሞ መጨረሻ ላይ ቪዲዮን አይታችሁት ከሆነ ሰውን ለማሳመን ሲል እንደዛ ውዝ ውዝ ይላል። እንደዚህ ውዝ ውዝ የምትለው ብሩኬ እኮ ደጋግመው ወረድ ወረድ እያላችሁ ቪዲዮ ነውት። ሁልጊዜ ነው እንደዛ የሚለው፣ አዲስ አይደለም ዛሬ። ሰውን ሲጀመር ብሩኬና ኤፋ ሲሄዱ ሃይሚ ተዘጋጅታ ነው የጠበቀቻቸው እኮ ተዘጋጅታ ለባብሳ ምናምን የጠበቀቻቸው እኮ። ታዲያ ይህንን ደግሞ ይህንን ሙን ተጣልተናል እያልከን ነው? ሰላም እንዴት ናችሁ? ደህና ናችሁ? አይን አለም ነኝ። ሁሉ መልካም ነው፣ ሁሉ ሰላም ነው። ከኔ ሰላም አለሁላችሁ። እስከ ቪዲዮ ይመስገን። ሰላማችሁ ብዝት ይበልልኝ። ኤፍሬም ግን አንድ ነገር ልምከርህ። እነዚህ ልጆች ካሜራህን እንትን ብለህ እኒህ ልጆች አንድ ያርግና ከመሀላቸው ውጣ። ገባ አይደለ? ከመሀላቸው ውጣ። ምክንያቱም አሁን አንተም እየተረገጥክ ነው፣ ፍፄም እየተረገጠ ነው። ገባችሁ? የሚሰሩ ግን ድራማ ነው፣ ግን እየተረገጡ ነው ያሉት ማለት ነው። ስለዚህ እኒህ ልጆ አንድ ያርጋችሁ፣ በመሀላችሁ አትግቡ፣ ይቅርባችሁ። እንደዚህ እያያችሁ ሌሎች ደግሞ መታችሁ በእነሱ መሀል እየገባችሁ ለምን ትሰደባላችሁ? አትግቡ። ማርያምን በቃ ሃይሚና ብሩኬ ራሳቸው አብሮ ይስሩ፣ አለቀ። ይህንን ነው የምለው። እንዴ ጉድ እኮ ነው። ከካሜራ ጀርባ እኮ መፍታት እኮ ትችላላችሁ። ከካሜራ ጀርባ እኮ ሁሉን ነገር ማድረግ ትችላላችሁ እኮ። ሁሌ እንዴ የሁሌ ህይወታችሁ ካሜራ ላይ ነው እንዴ? አንድ ካሜራ ደቅና ነው እንዴ ሃይሚን ይቅርታ የምጠይቃት? የእውነት ተተጣላችሁ፣ የእውነት ጸብ ካለባችሁ እኮ ከካሜራ ጀርባ ሆነ ቦታ ተቀጣጥራችሁ ሻይ ቡና እያላችሁ በቃ አሁን ይቅርታ ተተባባልን፣ ነገ ቪዲዮ እንሰራለን፣ ይቅርታዬን ተተቀበልሽኝ ምናምን ብሎ ይቅርታ ጠይቋት፣ ተመካክረው ይቅርታውን ትቀበለዋለች። የእውነት ጸብ ቢሆን እኮ ጸብ እኮ አይደለም ውዶች። ሲጀመር አንድ ነገር ልበላችሁ፣ ከፋሲካ በኋላ ሰርግ አለ እናቴ። በደንብ ይሸቅሉ። ገባችሁ? ከፋሲካ በኋላ እንዴት ተሰማው? የብሩኬ ወንድም ያገባል ተብሏል። ከዛ ደግሞ ቀጣይ የእሱና የእሷ ሰርግ ስለሆነ መያዝ አለባቸው የሆነ ነገር ቤታቸውን ማስተካከል አለባቸው ምናምን። ይሄ ነገር ስላለ መስራት አለባቸው። አትጃጃሉ እህቶቼ። የእውነት የተጣሉ መስሏችሁ እኔ ጋ መታችሁ ኮሜንት ላይ ይይየ እያላችሁ አታልቅሱ። አልተጣሉም። ብሩኬና ሃይሚ እንደዚህ ካሜራ ደቅነው ኮስተር የሚሉበት ሰው እንዲያምንላቸው፣ ቪዲዮዋቸው ቫይራል እንዲወጣላቸው፣ የእውነት ተጣሉ እንዴ ብሎ ሰው እንዲያይላቸው። በነገራችን ላይ ግን ብዙም እየተንቀሳቀሰ አይደለም። 184 190 ነው የሚታይላቸው። በመልካምነት ቢመጡ እየተሳሳቁ ቢመጡ ግን ከዛ በላይ እንዲታይላቸው ይችል ነበረ። አሁን ግን ማንም ሰው ጭቅጭቅ ጠልተዋል። የሚፈልገው ሰላም ነው። ገባችሁ? አሁን እንትና ማናት ግምጃዬ፣ አሁን ግምጃዬ ፏ በላ እየሳቀች ስትመጣ ህዝብ እንዲህ ነው የሚቀበላት። በጣም ነው የሚወዳት እሷ። ምክንያቱም ጭቅጭቅ የለም፣ ጠብ የለም። የሚፈልገው ሰው ጸባይ እንትን አይደለም፣ ፍቅር ነው የሚፈልገው ሰው። ገባችሁ? እንደዚህ እየተጨቃጨቁ ቪዲዮውን ራሱ ጨርሰው አያውም፣ አይታይም። መልካም ነገር ሲሆን ነው ቪዲዮውን ጨርሳችሁ የምታዩት። የሚያስቃችሁ፣ የሚያዝናናችሁ፣ አይምሯችሁን ፈታ የሚያደርጋችሁ ነው ቪዲዮ ተጨርሶ የሚያው። እኔ በፊት የሃይሚና የብሩኬ ቪዲዮ እውነት ስነግራችሁ በቃ እስከሚለቀቅ በር በር ነበር የማየው ማለት ነው። እውነቴን ነው። ጨረቃዎች ሲባል በር 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 ነበር የማየው። ከአመት በኋላ ከ6 ወር በኋላ በጣም አጃጃሉት። በቃ ጅልጅል ላረጉት። እንደ ንርፍ ሆልዲ ብልቅልቃ የሚባል አሰራር አመጡ። በቃ እኛም እንዲህ ሰዎቹ እንሆን ብለው ይሁን አላቅም። በቃ ብልቅልቅ ያለ ነገር አመጡብን። በቃ ከዛ በኋላ ምኑም በቃ ደስ አይለኝም። በቃ እገባለሁ፣ ላይክ አረጋለሁ፣ አለቀ። ጭርጭ ሲጀምር እውኝ ራሱ አይልም። በቃ ሰው የሚያየው የሚያስቀው፣ አይምሮውን የሚያዝናና ፈታ የሚያረገው በተለይ ለኛ ፈታ የሚያረገን ከጭንቀት የሚያስወጣን ምናምን ነው። እዚህ እኛ እሷ ስትጮህብን እየዋለች የእናንተን ጩኸት ደግሞ ራሳችን እናሳመም እንዴ? ምን አገባንኛ እንዴ? እዚህ ስትጮህብን የምትውለው ሳህኑ ሲንኳኳብን፣ ብርጭቆ ሲንኳኳብን የሚውለው አንሶን የእናንተን ጩኸት ደግሞ እንስማ? ምን
በደንብ ወጣን። ተፈለጋችሁ አስተካክሉ። ጥሩ ስራችሁን ይዛችሁ ነው። እኛም ፈታ እያልን እየሳቅን እያሳቃችሁን እንከተላችሁ። እውነቴን ነው። ይቅርታ ውዶች፣ ይህንን ስል እንዴ ሁሌ ዛሬም ጭቅጭቅ፣ ነገም ጭቅጭቅ፣ ተነገ ጭቅጭቅ። ዛሬ ደግሞ የእውነትሽ ነው ወይ ቆረጠልሽ ወይ? አንተ ደግሞ ነገ ሌላዋን ይዘህ ትመጣለህ ቆረጠልሽ ወይ ብለህ እንዴ እንደዚህ ሆናችሁ ካሜራ ድቅናችሁ ነው እንደዚህ እኝኝ የምትሉት? ተተጣላችሁ ካሜራ ጀርባ ታስተካክሉም እንዴ? ስማ በቃ አብርሽ የሚያው በቃ እናንተ የሚያው ሆናችኋል። ለነገሩ አይፈረድባችሁም። አንድ አይደላችሁ እንዴ? ሶሪ አንድ ሆናችሁ በቃ አንድ። እዛ ነሩታን ያንገል እንትን ይሏታል፣ ያ ይመጣል፣ ያ ከፍ ያረጋታል፣ ያ ዝቅ ያረጋታል። በቃ እዚህ ጋር ደግሞ እናንተ ኧረ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ምኑን እንዲያው ተብር ነው እንደ ዘመዳችሁ? መድኃኔዓለም አባቴ ድረስልኝ። ብር ነው እንደ ዘመዳችሁ? ቆይ ዘመዳችሁ ብር ነው? ዘመዳችሁ ፍሉስ ነው? መድኃኔዓለም አባቴ ድረስልኝ። ኧረ ተመለስ ብሩኪ። ጾም ነው አሁን ጾም ነው። እንዲያውም እንደዚህ መጨቃጨቅ እኝኝ ማለት አይደብራችሁም? በጣም ነው የሚደብረው። አንተ ደግሞ ከሰው ህይወት ውጣ፣ አለቀ። አንተ ያኔ ቤዛ ከአንቺ በቀር ሌላ ሴት አላይም፣ የኔ ፍቅር፣ የኔ ህይወት፣ የልቤ ንግስት ነሽ ምናምን ስትል ነበር ቤዛን ራሱ ማለት ነው። አሁን አያችሁ ከቤዛም ወጥቶ ይችኛዋን ማን ነበር ደግሞ ኤደንን መተሱ አስወጥቶ ቤዛንም አስወጥቶ ይኸው ኤፍሬም አሁን ደግሞ እነዚህ መሀል ገብቶ ደግሞ ሊበጠብጥ። በሰላም ወጣሽ ሰምተሃል? ያለዛ አይለቁም። ብትወጣ ጥሩ ነው። ይበቃል። የእውነት እናንተ ደግሞ አትጃጃሉ። ይበቃችኋል። በስመ አብ። ለኦዲየንሶቻቸው ክብር ይኑራችሁ። እናንተን ስለሚወዷችሁ ስለሚያከብሯችሁ መሰለኝ እንደዚህ የሚሆኑላችሁ። ኦኬ ያለማየትም እኮ ይችላሉ፣ ግን ስለሚወዷችሁ ስለሚያከብሯችሁ ለእናንተ ክብር ስላላችሁ በጣም ስለሚወዷችሁ ነው። ቲክቶክ ሲገቡ እየመጡ ጊፍት የሚሰጧችሁ፣ ላይክ የሚያረጉላችሁ፣ ሼር የሚያረጉላችሁ፣ ደከመና ይሉ የሚረዷችሁ፣ የሚያግዟችሁ እነሱ ናቸው። የስደት እህቶቻችሁ ናቸው። ስለዚህ ለእነዚህ ክብር ስጡ። እናንተን ሁሌ እኝኝ እያላችሁ በእናንተ ጭቅጭቅ እነሱ ተጨንቀው ይሞቱ እንዴ ታዲያ? እናንተ ስራችሁን እየሰራችሁ ለ30 ደቂቃ እኝኝ ትላላችሁ። ካሜራችሁን ከዘጋችሁ በኋላ ሰላማችሁ ይወርዳል ማለት ነው። አለቀ። ይሄ ነው። ትነቁ ከሆነ ንቁ፣ ካልነቃችሁ የራሳችሁ ጉዳይ ቅመሞች ማለት ነው። የምንነቁ ከሆነ መንቃት ነው። የማነቁ ከሆነ ደግሞ ዘላለማችሁን እይ እንዳላችሁ ኑሮ። ሲጀመር አሁን ነቅታችኋል። እውነት ለመናገር ብዙ ሰዎችን እያየሁኝ ነው ማለት ነው። እንዲህ በፊቱ ለዛቸው ጠፋ። ሀይሚና ብሩኬ በጣም የሚወደዱ ጥንዶች ነበሩ። ከሚዲያው እውነት ከሚዲያው አንደኛ ማለት ነው። በጣም አንደኛ። አሁን በራሳቸው ጊዜ ረብስ ስላሴዝ ለማንኛውም ኤፍሬም እንዲያው የእውነት እንዲያው ቢሆንብህ ግን እነዚህ ልጆች ቢለያዩ ካንተ ራስ ማንም እንደማይወርድ ነው የምነግርህ። የእውነቴን ነው የምልህ። ማንም ካንተ ራስ አይወርድም። ስለዚህ መጠንቀቅ አለብህ። ዛሬ ደግሞ ሀይሚ በተራዋ ገፍተር አላስወጣችሁም። ተራዋ ነዋ ዛሬ። አያችሁ የስራውን እንትና እሱ ባለፈው ገፍትሮ አስወጥቷት አይደለ? በዛ ሰው ብዙ ሰው ተቆጥቶታል። እንዴት ገፍትረህ ታስወጣታለህ በማለት ዛሬ ደግሞ ተመካክረው አያችሁ። እሷ ደግሞ ገፍትራ ስታስወጣው በዚህ እንኳን ንቁ። ማርያምን ሙዳችሁ የተለየ ነው። ግን በስመ አብ እንዴ! ግን ፈጣሪ እውነት አድርጎ ጉድ እንዳይሰራችሁ ጸልዩ እሺ። እንደዚህ ውሸት ካወራችሁ በኋላ ጌታ ሆይ ይቅር በለን፣ የምናወራው ሁሉ ውሸት ነው ይቅር በለን እያላችሁ ጸልዩ፣ እንዳይሰማባችሁ። ኦኬ ይሄንን ነው ምለው። ሌላ ምለው ነገር አይኖረኝም። እወዳችኋለሁ፣ አከብራችኋለሁ። ሰናይ ምሽት ይሆንላችሁ። ሀሳብና አስተያየታችሁን ስጡ። እንግዲህ እንደቀጠለ ነው ድራማው። ይሄን ነው ምለው መቼም እኔ